ከምነግራችሁ በላይ ወላሂ ወንድ አንድ ደስ የሚል በቃ በህይወትሽ ያላየሁትን ነገር ነው ያየሁት። ወላሂ ከሰው አሁን እኔ በአካል ተገናኝታችሁ ታውቃላችሁ? ኧረ አላውቅም፣ ምንም እንደወደድኩኝ አላውቅም። የማላውቀውን ነገር ነው ያየሁት ማለት መልኩን ነው። ኧረ እኔ መልኩንም አይደለም መልኩንም አይደለም፣ ግን ኃይለኛ ፍቅር ብለሽ አውሪ። ምን ጉድ ነው? ቆፍጠን ብለሽ አውሪ። እኔ በትክክል እያወራሁሽ አይደል? እያልሽ የምታካፍቺው ነቃ በይና በስነ ስርዓት አውሪ። ምኑ ነው ክሎሮክስ እንድትጠጪለት ያደረገሽ ነገር? ምኑ ነው ክሎሮክስ ያስጠጣሽ? የሆነ ሰዓት ቲክቶክ ሁለተኛ እንዳትደውይልኝ አይደለም። ክሎሮክስ በጣም ነው ከምነግርሽ በላይ መልኩ ነው፣ ጸባዩ ነው፣ ድምፁ ነው። ምኑ ነው ክሎሮክስ ያስጠጣሽ ነው ጥያቄ። አባ ያለው መልክ የለውም። በነገራችን ላይ መልክ የለውም። መልክ አይደለም የሰው ልጅ ፍቅር የሚያስይዘው ጸባዩ፣ ለሰው ያለው ክብር በቃ እንደዚህ ሰውን ስታወሪ ክብር ላንቺ ክብር የሚሰጥሽን እንጂ መልኩን አይደለም ማየት ያለብን። ገባሽ? በጣም ሂክማ ወላሂ መቀለጃ አይደለም። 80 ጊዜ ወላሂ ብለሻል። ለምን መጀመሪያ መልኳልሽ? መጀመሪያ ድምፁ ሰማሁት፣ በድምፁ ደነገጥኩ፣ በድምፁ ተማረኩ። ከዛ መልኩን አየሁት፣ በጣም ወደድኩት መልኩን። በህይወቴ አይቼ የማላውቀውን ነገር አየሁ ስትይ በአካል ተገናኝታችኋል ወይ ስልሽ በአካል ተገናኝተን አናውቅም አልሽ። በአካል ተገናኝታችሁ የማታውቁ ከሆነ በመደዋወልና በቪዲዮ በምናምን ከሆነ ምንድን ነው ያሳየሽ? አለምሽን እንዴት ነው የሚያሳየሽ? በአካል ሳትገናኙ አይተሽ የማታውቂውን ነገር እንዴት ነው የሚያሳየሽ? በምን እኔ እንጃ ወላሂ ከምነግርሽ በላይ ምን እንደሆንኩኝ አላውቅም። እንደዚህ ሆኜ ማለትም ለስ ወላሂ ታዩ በቃ ከዚህ በኋላ ወላሂ እንዳትይዝም ብለሽ አውሪ። እሺ በቪዲዮ የተደዋወልሽ ነው አለምሽን የሚያሳየሽ? አይተሽ የማታውቂውን በህይወትሽ ነገር ያሳየሽ በቪዲዮ ስትደዋወሉ ነው? አዎ በቪዲዮ ሳራ ነው ምናምን በቃ እርጋታ በቪዲዮ ነው አለማችሁን የምታዩት። አሁን ዘመኑ በቪዲዮ እየተደዋወላችሁ ነው አለማችሁን የምታዩት። የማላውቀውን ነገር አሳየኝ ያልሽው በቪዲዮ ነው ያሳየሽ አለምሽን። በቪዲዮ ሌላ ነገር ሳይሆን ማለት ነው አላ የሰው ልጅ አከባበር ክብር ላንቺ ክብር የሚሰጥሽ። እኔ አሁን ብዙ ሰው አውርቻለሁ፣ በነገራችን ብዙም ሰው አይቻለሁ። ገባሽ? ግን ከዛ ሰው የተሻለ ሆኖ ሳገኘው ወላሂ ከምነግርሽ በላይ ልቤ ሁላ አሁን ራሱ እስከ 2 ወር ሆኗል ከተጣላን ማለት ነው። እሱን ለመርሳት በጣም ፈልጋለሁ። ገባሽ? ግን ልረሳው አልቻልኩም። በቃ እዚህ ጋርም ሲሄድ ድምፁም እሱ ነው። የሆነ ወንድ አሁን ሳወራ ማለት ሌላ ወንድ ሳወራ ሁላ ሴት ነው የሚመስለኝ፣ ወንድም መስሎ አይታይም። ለምን? በአካል ስላገኘው ስላወራሁት አይደለም። በቃ አላ እንደዚህ የሰው ልጅ በአካል ሄደሽ ስለምታወሪው አይደለም። የሆነ ሰዓት በጣም ፍቅር ይዘሻል፣ ኃይለኛ ፍቅር። ያን ሰው ሄደሽ ስላሳለፍሽ ምናምን አይደለም። ግን አለ ምን የማላውቀው ውስጥ ፍቅር ውስጥ ገባሁ። ከምነግርሽ በላይ ኃይለኛ ክሎሮክስ ነበር የጠጣሽ። አሁንም ራሴን ላጠፋ ነው ራሴን ሳላጠፋ አድኑኝ ብለሽ ነው የመጣሽ እኛ ጋር። ስለዚህ አሁን በሁለተኛው ራስሽ ልታጠፊ ያስበሽ የነበረው በምንድን ነው? የመጀመሪያው በክሎሮክስ ነበር፣ አልተሳካም። ሁለተኛውን ያሰብሽ በምንድን ነው? አሁንማ አላጠፋም። እኔ ለእናቴ አንድ ነኝ። ገባሽ? ያኔ በስተት ክሎሮክስ ጠጥቻለሁ። ግን አሁን እኔ የገባሁበት ምክንያት አንቺ ምክር ብትሰጪኝ ብዬ እንጂ ለወንድ ልጅ ያኔ ያረኩትን ነገር ግን ይገባዋል። ግን ወላሂ ከምነግርሽ በላይ ክብር ለሰው ክብር ያለው ሰው ነው። ግን በራሴ ጥፋት ነው የተለያየሁት። ገባሽ? እሱ አጥፍቶብኝ። ጥፋትሽ ምን አጥፍተሽ ነው? ለምንድን ነው የተለያያችሁት? በሌላ ሰው አስጀንጅኝው ከዛ ተናደደ። በሌላ ሰው አስሞክረሽው ታማኝ አይደለም የሚለውን በሌላ ሴት አስሞክረሽው ሴቷ ነገረችው። ግን ታማኝ ነው። በነገራችን ላይ ያኔ ራሱ ሚስት አለኝ ምናምን ብሏታል። ግን በጣም ታማኝ ነው። ከምነግር ሚስት አለኝ ስላለችው ብቻ ታማኝ ነው የምትይው? ማናት ሚስቱ? ስምሽን ጠርቷል ወይንስ ሚስት አለኝ ብቻ ነው ያለው? ስንት ሚስቶች ይኑሩት አይኑሩት በምን ታውቂያለሽ? አረ ያ ታውቃለች እኮ እኔ ነው ስሜን ጠርቶ ሚስት አለኝ ምናምን ብሏታል። ግን እኔ እንደሆነ
ኢክማ ሞኝሽን ፈልጊ። መጀመሪያ ሚስት አለኝ አለ ታማኝ ነው የኔ ባል ታማኝ ነው ሚስት አለኝ አለ አልሽ። ከዛ እሺ ሚስት አለኝ ሲል አንቺ ማለቱ በምን አወቅሽ ስልሽ ስም ጠርቷል ወይ ስልሽ እኔ አይዲያውን ስለሰጠሁሽ ቀድሜ ስም ጠርቷል አልሽ እኔ ስላልኩሽ። መጀመሪያ ግን ያልሽው ምንድነው? ሚስት አለኝ አላት ታማኝ ነው ሚስት አለኝ አላት አልሽ። እሺ ማስጀምጀምሽን በምን አወቀ? ማስጀንጀኒማ እኔ ራሴ ነኝ የነገርኩት። ወላሂ ነገርሽ ከዛ የሆነ ሰዓት ለምን እንደዚህ አደረግሽ ምናምን ሲለኝ ምን አገባሽ ምናምን ሲለኝ አያገባኝም ሲለኝ የሆነ ማልኩና እኔ አይደለሁም ምናምን እኔ በጣም ስለምወደው ወላሂ ተርቼለት እሱ መቼም አይጀነጅንሽም ይኸው ዞር ብሎ ካየሽ ብዬ ነበር የሰጠኋት ገባሽ። ከዛ ምስትም አለኝ ይላል ለመጀንጀንም ፈልጓል መሀል ለመሀል ነው ያለው አለችኝ ሰው ማለት። ከዛ እኔ ተናድጄ አንተው አዋረድከኝ ተዋረድ ብዬዋለሁ ቃል ብያለሁ። በቃ በዚህች ቃል ነው በጣም የጠላኝም የተናደደብኝም በዚህች ቃል ነው ገባሽ። ግን እኔ አሁን የመጣሁት ምክር እንድትሰጪኝ ምናምን በቃ አላ ወላሂ ጭንቀት ውስጥ ነው ያለሁት። ወላሂ አሞኝ ነው ያለሁት ገባሽ። ከምነግርሽ በላይ ነው ፍቅር አለብኝ። እኔ ምንን እንደወደድኩኝ ምንን እንዳፈቀርኩኝ ምንም አላውቅም። ምን እንደሆንኩኝ ሰው ሳራ አሁን ወንድ ልጅ ሳራ ያ ሰው ሴት ነው የሚመስለኝ። እኔ ምንም ሆኖ አይታየኝም ገባሽ። ወንድ ቀርቶ ገና ሳራው ሴት ድምፁ ራሱ ሴት ነው የሚመስለኝ። ብቻ እኔ እሱን ነበር የምፈልገው። ግን አሁን ቢመለስም እኔ አሁን አልፈልግም ገባሽ። የተበላ ምግብ አይመለስም እና እንምከረው እናስታርቃችሁ። አረ የሚመጣ አይመስለኝም። ኮስተር ነገር ነው የሚመጣ ግን ያሳምነዋል። ቁጥርሽን ስጭኝና የሱንም ቁጥር ሰተሽኝ እኔ ልጥራው። እሺ አንቺ የት ነው የምትኖሪው? ሳውዲ ነው የምኖረው። ጠርጥሬ ነበር ከሳውዲ እንደሆንሽ። እሺ እና ማለት ነው እሱን በቲክቶክ ከተዋወቃችሁ ስንት ጊዜ ሆናል? እስከ 7 ወር ምናምን። አሁን የ7 ወር ፍቅር ነው ያለብሽ? አዎ ወላሂ የምነግርሽ በላይ እዚህ አሁን አለክስ ያለው ለዚህ በጣም የምክርኝ ነው። ግን ምንም መስሎ አይታየኝም። እሱን ብቻ ነው የምፈልገው ገባሽ። እዚህ አሁን ሁሉም ሰው ለሱ ብለሽ ምንድን ነው ይሄ ለወንድ ብለሽ ምናምን ብሎ ይሰድቡኛል ሁላ ማለት ነው። ግን በቃ የሚመክረኝ ሰው እዚህ ለኔ ጠላቴ ነው ገባሽ። ብቻ እሱን ስለማስብ ለኔ በጣም ጠላቴ ነው የሚመክረኝ ሰው እዚህ ማለት ነው። ግን ምክርሽን ከሰጠሽ ስለዚህ ያውን ስመክርሽ ጠላትሽ ሆናለሁ ማሪ። አይ አንቺማ አትሆኝም። ብዙ ጊዜ ነው መከታተልሽ። ግዴታ እኮ ነው ገባሽ። እኔ ያኔ ራሱ ለእናቴ አንድ ነኝ እኔ ብቻ ነው ያለው ገባሽ። ክሎሪክስ ከጠጣው በኋላ እንዴ ለማን ብዬ ምናምን ብዬ በጣም ነው ያሰብኩት። ግን ያኔ ክሎሪክስን ከጠጣሁት በኋላ ነው እናቴን የሚያስታውስባት ገባሽ። ግን ያው የሚመክርሽ አጠገብሽ ሆኖ ምን አይዞሽ ሚነሽ ሰው ካሌል የሆነ በንዴት መንፈስ በጣም ብዙ ነገር ታደርጋለሽ ገባሽ። አሁን ብዙ ነገር ነው የተጨመረው። እሱ የት ነው የሚኖረው? እሱ ሳውዲ ነው። ግን እሱ እኔ ሪያድ እሱ ጅዳ ነው። ለምን አንድ ሀገር ላይ የኖራችሁ እስካሁን በአካል አልተገናኛችሁም? ኧረ እኔ በአካል እፈራለሁ አልወጣም። በቤት እፈራለሁ። በጣም ቁጥጥር አለብን። እንደዛ ዱባይ አይደለም እዚህ በጣም አሁን እኔ ያለሁበት ሰው እሱን ከሆነ አለኝ ቤት መጥቶ ይጠይሽ ከዛ ንካስታለሁ ካልሆነ የትም ማይሄድ አይቻልም። እኔ ያለው አለብነሽ አይደለም ቤት ውስጥ በጣም ቁጥጥር አለብን። አሁን ያለሁበት ቤት ማለት ነው። አዎ ስንት ዓመትሽ ነው ሳውዲ አረቢያ ላይ ህክማዬ? 2 ዓመት። 2 ዓመት። በስትሄጂ በጠለብ ቪዛ ነው የሄድሽ? በጠለብ ነው የሄድኩት። ሲሄድ በጠለብ ነው።
ስመጣም ግን አንድ ማመሰግነው ሰው አለ ወላሂ ኢትዮጵያ ነበር የምሰራው የሰው ቤት ነበር የምሰራው የሰው ቤት እየሰራው ኤጀንሲ ነበር ሰውየው ማለት ኤጀንሲ ነበር እኔ እዛ እየሰራው ከዛ ለምን አትሄጂም ብሎ መከሩኝ እዛ እየሰራው እያለ ለምን አትሄጂም እዛ ሻርሻል ሰርተሽም አትለወጪም ምናምን ሲል በራሱ ብር እንትን አወጣልኝ ፓስፖርት ቀጠረኝ ማለት ነው በራሱ ቤቱ ቁጭ ብሎ ቀጠረኝ ሄድ ታወጣው ፓስፖርቴን አወጣው 5 ሳንቲም ሳልከፍል ነው እዚህ የላከኝ እሱን በጣም ማመስገን ከምነግርሽ በላይ በጣም ጥሩ ሰው ናቸው እሱን በጣም ነው ማመሰግነው እሱንም ማመስገን ፈልጋለሁ ኦኬ እዚህ የደረስኩት እድሜሽ ስንት ነው ያኔ 23 ስለዚህ ሳውዲ ሄድሽው በ21 ዓመትሽ ነው ኦኬ እሺ አሁን ያወራሽው ነገር እውነት እንደሆነ በምን ልመንሽ ግማሽ ጎኔ እመኛት እውነት ነው ታሪኳ ግማሽ ጎኔ ደግሞ ውሸቷን ነው ለመፈመስ ፈልጋ ነው አውቃ ነው ወላሂ የምሬ ነው አሁን እኔ ምንም ነገር አልዋሽም በነገራችን ላይ ወላሂ እሺ ህክማዬ በቃ ልመንሽና ማለት ነው የምትኖሪለት ዓላማ አለሽ ለምንድን ነው እዚህ ምድር ዓላማሽ ምንድን ነው መጀመሪያ ጥያቄው ነው ልሽ ችግርሽን ይፈታው ጥያቄዎችን ስትመልሽ ነው እሺ ህክማ ምንድነው ዓላማሽ ከእንግዲህ ዓላማ አለ ዓላማዬ በጣም ዓላማ አለኝ ምንድነው ዓላማሽ የተሰደድሽበት ዓላማ መጀመሪያ ምንድነው ሳውዲ አረቢያ ሄድሽበት ዓላማ ኑርዬሽ የራሴን እሺ ለራሴ የተደላለ እኔ ለቤተሰቤ ብዬ አይደለም የምጣሁት በነገራችን ላይ እናቴም ድሮ ዱባይ ሰርታ እሷም የራሷ አላት እኔ በራሴ ዓላማ ስለደረስኩኝ እዚህ ድሮ የት ትደርሳለች እቺማ የትም አትደርስም የተባልኩ ሰው ነኝ ገባሽ ብዙ ነገር አሳልፌያለሁ ብዙም ነገር አይቻለሁ ሰውም እንደዚህ ገጠር ኑሮ ስትኖሪ ብዙ ነገር ነው የምትባዩ ገባሽ የት ትደርሳለች እቺማ የትም አትደርስም ምናምን ትባያለሽ ገጠር ስትኖሪ ማለት ነው ግን አሁን እኔ የራሴ ቤት ኖሮኝ የራሴ ስራ ኖሮኝ ለራሴ ዓላማዬ ማለት ነው ልጆች ኖሮኝ አግብቼ ወልጄ የራሴ ቤት የራሴ ኖሮ ዓላማዬ አሁን ቤት እንዲኖረኝ ራሴ ሰርቼ ሰው የሰው አይደለም በነገራችን ለራሴ ሰርቼ ዓላማዬ ቤት መስራት እናቴንም ማገዝ ቢያንስ ያው ቢኖራትም እናት ናት የትም አትወሰድ ለእናት ደግሞ ብቻ ባታሳድገኝ ወልደኛለች ገባሽ ቤት ይኖረኛል የራሴ የምለው ስራ እንዲኖረኝ ፈልጋለሁ ስለዚህ ህክማ ዓላማሽ አይተሰደድሽበት ዓላማ ምን ለማድረግ ቤት ለመግዛት ሱቅ ለመክፈት ምን ለማድረግ ነው ዓላማሽ ምንድን ነው ቤተሰቤንም ለማገዝ የራሴም ቤት እንዲኖረኝ ፈልጋለሁ የራሴም ሱቅ እንደዚህ የሚያስተዳድረኝ ማለት ነው በቃሽ ህይወትሽን ለመቀየር የተሻለ ህይወት እሺ 2 ዓመት ሳውዲ ላይ ምን አፈራሽ ምን አደረግሽ በህይወትሽ 2 ዓመት ሳውዲ በሰራሽበት አለኝ እኔ በሰው አይደለም ማስገባው በራሴ አካውንት ነው ማስገባው አለኝ አካውንቴ ውስጥ ነው የሰው እጄ መጥቻለሁ ለራሴ እሺ አሁን እንደዚህ ፍቅር ይዞት ክሎሮክስ ስትጠጪ ብሩን ማን እንዲወስድ ያስበሽ ነበር ክሎሮክስ ጠጥተሽ ብትሞቺ አካውንትሽ ላይ ፈርተሽ ብሩን ማን እንዲወስድ እንጃ አላውቅም ወላሂ በሳቱ የተሰማኝ ስሜት በጣም የሚከፋ ነበረ ግን የሆነ ከጠጣሁት በኋላ ለምን ጠጣሁ የሚለው ሀሳቤ ጭንቅላቴ ውስጥ መጥቶብኛል ገባኝ ተገባሽ አለቀ ነገሩ ሳይገባኝ እሺ ይትማ አንቺ ዓላማሽ የተሰደድሽበት ዓላማ ለተሻለ ህይወት ከሆነ ኦኬ
የተሻለ ህይወት ለመኖር የሚፈልግ ሰው ለመስራት ስደት ላይ የሄደ ሰው ወንድ ልጅ አልፈልግሽም አለኝ። በቲክቶክ ያየሽው ወንድ በቲክቶክ ያወቅሽው በአካል ያላገኘሽው ወንድ አልፈልግሽም አለኝ ብለሽ ክሎሮክስ ጠጪ። አንቺ አላማ ያለው ሰው ትወያለሽ? አላማዬን እኮ ዘንግቼ ነው ክሎሮክስ ነው የጠጣሁት። አላማ ያለው ሰው እንደዚህ አያደርግም። ግን የሆነ ኃይለኛ ፍቅር ታውቂያለሽ፣ የሆነ የማላውቀው ፍቅር ነው ያዘኝ። ይሄ ፍቅር የማይመስለኝ መጋኛ ጠፍቶ ይሆን? እሺ አንድ ሰው ለማፍቀር ምንድን ነው የሚያስፈልገው? አንድ ሰው ለማፍቀር አንቺ የሚያከብርሽ ከሆነ ለአንቺ የሚጨነቅ ከሆነ መጀመሪያ ወላሂ እኔ ነኝ ጥፋተኛ። ለኔ ከምነግርሽ በላይ አሞኝ ራሱ ብር አስገብቶልኛል። ከራሱ ቀንሶ ለኔ ብር አስገብቶልኛል። ገባሽ? ለአንቺ በአጠቃላይ ለአንቺ የሚያስብ የሚጨነቅ ከሆነ እሺ ያውን ልብ ስለወረደ ማሪ ይክማዬ ውድህት እኔ እንደ ታላቅ እህት ስመክርሽ ስራሽን ስሪ። መጀመሪያ ከሳውዲ ከመዳም ቤት ህይወት ወጥተሽ ሰርተሽ ገንዘብ ይዘሽ ሀገርሽ ላይ ገብተሽ የራስሽን ቢዝነስ መስርተሽ የዛን በሁለት እግርሽ ስትቆሚ የምትፈልጊውን ወንድ መርጠሽ አግቢ። እሺ ክሎሮክስ እንዳትጠጪ። ወንድ ልጅ ካልፈለገሽ አይፈልግሽ። ወንድ ልጅ አልፈልግም ክሎሮክስ እንዳትጠጪ። ህይወት ይቀጥላል። ገባሽ? በህይወት በመኖር የተሻለ ነገር ይገኛል። የሞተ ሰው ግን ሞተ። የሞተ ሰው እንደ ሞተ። በህይወት ያለ ሰው ግን ሁሉም የተሻለ ነገር እያገኘ ይሄዳል። ህይወት ይቀጥላል። እና ነቃ በይ። ልብ ትጎትቻለሽ፣ ልብ ወደ ታች ታወርጃለሽ። በጣም ስታወሪ ደም ታፈያለሽ። ነቃ በይ። ከዘመኑ ጋር ተራመጂ። ዘመኑ ቀልጠፍ የሚባልበት ነው። እሺ አሁን እኮ ስለፈራው ነው እንጂ በጣም ነው የማወራው። ግን እዚህ ስለፈራው ምንድን ነው ያፈራሽ? ስላፈራው ኦልሬዲ ሀብት አፍርቼ ጨርሻለሁ ያልሽ ነው። ስላፈራው ነው እንጂ ስትይ ስላፈራው አሁን ወደ ወንዶች ልሂድ ሀብት ኦልሬዲ። ኧረ ብቻ እኔ አሁን ምክር ነው የምፈልገው። ምክር በቃ እኔ አሁን ወንድ ማፍቀር ምናምን አለቀ። የተጎዳ ልብ ደግሞ መልሶ እንዲጎዳ ብትሆኚ አስሬ ገርፍሽ ነበር። ግን የእናቴ ልጅ እህቴ ስላልሆንሽ አስሬ መግረፍ መብት ስለሌለኝ የምመክርሽ ምንድን ነው፣ ስራሽን ሰርተሽ ገንዘብ ያዥና ሀገርሽ ገብተሽ ነገርኩሽ እኮ እየደገምኩልሽ ነው የሚገባሽ እንዲያው ብዬ ስራሽን ስሪና ገንዘብ ያዥና አገርሽ ገብተሽ ቢዝነስ ከጀምሪ። ሱቅ ነው ምናምን ያልሽውን ከፍተሽ ስሪ። ከዛ እየሰራሽ ጥበሽ የፈለግሽው። አሁን መዳም ቤት ሆነሽ ወንድ አልፈልግም አለኝ ብለሽ ክሎሮክስ ጠጣሽ። ብትሞቺ ኖሮ ክሎሮክስ አይገልም እንጂ ብትሞቺ ኖሮ እኛ ነበርን ለአስክሬን መሸኛ ገንዘብ እዚህ ጋር የምንለምነው። ስለዚህ ማሬ አሁን አላማሽ ላይ ትኩረት አድርጊ። አላማሽ ላይ ገባሽ? አላማሽ ሰርተሽ የተሻለ ህይወት መኖር ነው። ስሪ፣ ገንዘብ ያሺ፣ አገርሽ ይይ። ከዛ ስራሽ እንደሚና አገርሽ ላይ የፈለግሽውን ወንድ መርጠሽ ጥበሽ። ገባሽ? ጎበዝ። እሺ ማለት ይመችሽ። እሺ እንደሷ ልባችንን የማያወርድ እውነተኛ ሰውዬው ይምጣ። ኧረ በእናታችሁ ምክር ነው የምፈልገው ብላለች። ምክር አሁን ከሱ ጋር ብናስታርቃት እቺ ሰው አብረው ይዘልቃሉ ብላችሁ እኔ ማረራት እየሰራው ነው። እሺ ዜድልኝና እሺ ድጋሚ ክሎሮክስ አይ ለምን ጠጣለች? ይጠጣሉ። ፈቲያ ክሎሮክስ ጠጥታ ነበር ግብጽ የነበረችው። ይጠጣሉ። ለምንድን ነው የማታምኑት? አሉ እኮ እንደዚህ ምንም ለህይወታቸው ዋጋ የሌላቸው ሴቶች አሉ። ምንም ወንድ መጣ ቀረ ብለው እንዴ ይሄ ከምን ይመጣል? እሺ ረጅም ጊዜ የተከታተላችሁ ሰዎች ታውቃላችሁ። ሴት ልጅ ፍቅረኛዬ አልፈልግም አለኝ ብላ ራሷን ለማጥፋት መድኃኒት ስትወስድ ከምንድን ነው የሚመጣው? ወይ ጻፉልኝ፣ ቶሎ መልሱ። ከምን ገስ ላይ ያላችሁ ሰዎች ሚታችሁን አብራችሁ መመለስ ከፈለጋችሁ ትችላላችሁ። ሴት ልጅ ተስፋ ከመቁረጥ እኮ ተስፋ መቁረጥ ከምንድን ነው የሚመጣው? ወንድ ልጅ ስለሄደ ፍቅረኛ አልፈልግም ስላለ
አንዲት ሴት ራሷን ለማጥፋት መድኃኒት የምትጠጣ ከሆነ ለምንድን ነው ቴንኪው ቲጂ መለሰችው። ቲጂ ኩዊን ቲጂ 24 መለሰችው። ራስን ካለ መውደድ ቴንኪው። ራሱን የማይወድ ሰው ነው። ገባችሁ? ራሴን የምወድ ከሆነ አይደለም ፍቅረኛ ባሌ የ20 ዓመት ትዳርሽ የ25 ዓመት ትዳርሽ በቃኝ ቢል መብቱ ነው። ከበቃው ሽጉጥ አደቅኝበትም በቃኝ ልቀቂኝ ልሂድ በቃኝ ካለ መብቱ ነው። ቻው ቲውና ህይወትሽን ትቀጥያለሽ። ምን ከሆንሽ ራስሽን የምትወጂ ከሆነ ቀላል ነው እያለን አይደለም። ታለቅሻለሽ፣ ታዝኛለሽ፣ ትከፍያለሽ፣ ራስሽን ልትጥቂ ትችያለሽ። ያ ሁሉ እስኪያልፍ ያ ሁሉ ነገር ሀዘኑን በርሽን ዘግተሽ ታለቅሻለሽ። ብቸኝነቱ፣ ትዝታው፣ ናፍቆቱ ብዙ ነገር አለ። ያንን ሁሉ አልቅሰሽ ታመሽ ልክ እናት ልጇን እንኳን ሞቶባት እናት ልጇን ቀብራ ሀዘኗን አስታማ ሀዘኗን ረስታ ደግሞ ህይወት እንዳዲስ እንደሚጀምረው ሰዎች እንዴ ባልሽ ሲሞትብሽ የምትወጂው ባልሽ ቀብረሽው ከዛ ህይወትሽን ትቀጥያለሽ። እንደዛ እንደማለት ነው፣ እንደ መቅበር ማለት ነው። ሰዎች ከህይወታችን ሲወጡ እንደ ሞቱ እንደ ቀበርናቸው እንቆጥራለን። ሀዘኑን እናለቅሳለን፣ እንቀብራቸዋለን፣ እንጨርሳለን፣ ህይወታችንን እንቀጥላለን እንጂ ሰዎች ከህይወታችን ወጡ ብሎ መድኃኒት መጠጣት ምን ጉድ ነው? በጣም የሚያናድደኝ ነገር ቢኖር እንደዚህ አይነት ነገር ነው። ይሄ ደግሞ የሚመጣው ከምንድን ነው? ራስን ካለ መውደድ። እኔ ያለዛ ሰው መኖር አልችልም ብሎ ከማሰብ ከመጣበቅ በጣም ሰዎች ላይ ጥብቅ ማለት እነሱ ሰዎችን መደገፍ። ሰውን እንደ ግድግዳ ትደገፋላችሁ። ያ ሰው ሲሄድ ትወድቃላችሁ፣ ስብር ትላላችሁ፣ ትሞታላችሁ። ዋይ ቢኮዝ ተደግፋችሁት የነበረው ሰው ስለሆነ። ሰውን አለመደገፍ፣ በራስ አለመተማመን ኖ፣ ይሄ ራስን ካለመውደድ ነው። በራስ አለመተማመን ጠርጣራ ያደርጋል። እኔ ብቁ አይደለሁም ብለሽ እንድታስቢ፣ ባልሽን በጣም እንድጠረጥሪው፣ የሆነ ቦታ በሄደ ቁጥር ሌላ ሴት ጋር ሄዷል ብለሽ ማሰብ፣ እሱ ነው በራስ አለመተማመን። እኔ ብቁ አይደለሁም ትቶኝ ይሄድብኛል ብሎ ደጋግሞ ማሰብ። ገባሽ? ያ ነው እንትን እንጂ ሰው ተወኝ፣ ሰዎች ትተውኝ ሄዱ፣ ፍቅረኛ ትቶኝ ሄደ፣ ባል ትቶኝ ሄደ ብሎ ራስን ለማጥፋት መድኃኒት መጠጣት፣ ይሄ ራስን አለመውደድ ነው። ገባችሁ? ሰላም ሀውዬ፣ እንዴት ነሽ? ሰላም ወንድሜ፣ እንዴት ነህ? ሰላም፣ እንዴት ናት? ሰላም ብያለሁ ሁላችሁም ቤተሰብ። አስተማሪ ታሪክ ነው ወይስ የፍቅር ታሪክ? ወንድ ጠላው ካለ ጥጃ አልጠባም ካለ መተው ነው። ኤግዛክትሊ ወንድ በቃኝ ካለና ጥጃ አልጠባም ካለ መተው ነው ይላል ተረቱ። ቴንክ ዩ። እሺ የፍቅር ታሪክ ነው ወይስ አስተማሪ ታሪክ? ፍቅር ታሪክ የለኝም፣ ግን አንድ ሀሳብ ማቅረብ ይቻላል። ምን ብለህ ጽፈህ ነው ኢንቫይት የተደረገው? አስገቡኝ ብዬ ዋሽተሃል። የፍቅር ታሪክ አለኝ ብለህ ነው የጻፍከው? በመጀመሪያ ላይ ብያለሁ። እሺ አሁን አንተ አስተያየት መስጠት የፈለግከው ወይስ ምንድን ነው? አስተያየት መስጠት የፈለግከው? እሱን አስተያየት መስጠት የምትፈልጉ ግቡ ስንል ነው አስተያየት የሚሰጥ ሰው የሚገባው። አሁን ያለው የፍቅር ታሪክ ያላችሁ ወይም አስተማሪ ታሪክ ያላችሁ ሰዎች ግቡ ነበር የሚለው። ኦኬ፣ ካልተቻለ ይቅርታ፣ ችግር የለውም። እንደዛ ስል መግባት ይችላል። እናመሰግናለን። የአስተያየት ቀን ትገባለህ። ቴንክ ዩ። ሁሉም ነገር ቀን አለ። እሺ እዚህ ጋር አንዲት ልጅ እየጻፈች ነው። አቤት ሀቢባ፣ ሰላም ነው? ሰላም፣ እንዴት ነህ? ሰላም አለን። ግን እኔ አንድ ነገር ልንገርሽ፣ ማንም አክሰፕት የማያደርገው ለማመን ከባድ ነው ታሪክ አውቃለሁ። የፍቅር ታሪክ ስም አልጠራ ምናልም በማውቃቸው ሰው ህይወት ውስጥ ያለ ነገር ነው። ልጅቷ ታማሚ ነች። ታማሚ ስትይ ያው ይገባሻል ምን እንደሆነ። የአይምሮ ታማሚ የኤችአይቪ ታማሚ ማለት ነው። ኦኬ፣ ተጠቂ። እሺ፣ ልጁ እያመነ የገባበት ህይወት አለ። እያመነ ታማሚ መሆኗን እያወቀ ምን እያለ እንግዲህ ቴክኖሎጂውም አሪፍ ሆኖ ልጅቷን ማረግዛ ጤነኛ ልጅ ወልዳለች። ከኤችአይቪ ነፃ የሆነ ማለት ነው።
ይሄን ታሪክ አውቃለሁ። አሁን ይሄን ታሪክ አክሰፕት ለማድረግ አሁን የኤችአይቪ ታማሚ ነች ተብሎ የትኛው ወንድ ነው ቀርቦ ከሷ ጋር የሚተኛው? ተረተሽኛል። ታማኝም ወንድ አለ፣ ለፍቅር ራሱን አሳልፎ የሚሰጥ ወንድ አለ። እኔ አንዴ እርዳታ ልስራ ነው ሄጄ ያየሁት ይህን ታሪክና ልጅቷ በስነስርዓት ቀርባኝ አውርታኛለች። ታማሚ መሆኗን እርጉዝ መሆኗን ባሏ እያመነበት እየወደደ ተቀብሎ ገብቶ ነው ያረገዘችው። እና እኔ ሰፖርት ነው ያደረኳቸው። ምክንያቱም አርግዣ ያለው ስትል በጣም ቴክኖሎጂው በጣም እንትን ስላለ በስነ ስርዓት በጥንቃቄ ተወልዶ ልጁ ጤነኛ እንደሚሆን ከሷ ያለባትን በሽታ እንዳይተላለፍ የሚያደርግ ቴክኖሎጂ አለ ማለት እንዴ? እናውቀዋለን። ኢትዮጵያ ውስጥም ገብቷል፣ እናውቀዋለን። እና እናቷ በካንሰር ታማ ለእሷ እርዳታ ላሰባስብ ሄጄ ነው ያየሁት። እና በጣም ውስጤን የነካው ነገር ልጁ አፍቃሪ ነው። ልጁ በቃ ህይወቱን የሚሰጠው ገብቶሻል። እና ይሄንን ታሪክ አይቻልን ማንም የትኛውም ወንድ ቢሆን ማለት ነው የትኛውም ሰው ቢሆን በጣም ሀቢባ ታውቂያለሽ፣ ሬር ነው ለማግኘት እያወቀ ለመግባት በጣም ሬር ነው ለማግኘት። በዚህ ሰዓት እኮ አርግዣለሁ ስትለው እኮ ጥሎ የሚሄድ ወንድ ስንት ነው ያለው ሀቢባ? ሶ ይሄ ልጅ በቃ ሳውቀው ስረዳው ሳወራው በቃ በስነ ስርዓት ፍቅር ኤግዚስት ማድረጉን የተረዳውበት ሰው ነውና ከታች ኮመንት የሚጽፉ ሰዎች ከባድ ነውና እግዚአብሔር ልቦና ይስጠን። በእውነት ሀቢባዬ ይሄንን አይቻሉኝ። ይሄ ከምንም በላይ ፕሩፍ ነው ብዬ አስባለሁ። በጣም አሉ እኮ በጣም ለፍቅር መስዋዕትነት የሚከፍሉ በጣም እውነተኛ አፍቃሪዎች እኮ አሉ፣ ከሴትም ከወንዱም። በጣም ብዙ ጊዜ ይኸውልሽ፣ እኔ አሁን ባለቤቴ እርጉዝ ነች፣ ልትወልድ ትንሽ ሳምንታት ነው የቀራት። እግዚአብሔር ይመስገን አይ ቲንክ የወንድ ልጅ አባት ሆናለሁ ብዬ አስባለሁ። ቴንክ ዩ። አፍቃሪ ወንድም አለ፣ ሴት ብቻ ሳይሆን አፍቃሪ በስነ ስርዓት ህይወቱን መስጠት የሚችል ወንድ አለ። መውጣት ስለፈለጉ ነው እንደዚህ አድርጌያለሁ፣ እንደዚህ ሆኛለሁ፣ እንደዚህ አድርጌልሃለሁ የማይል ወንድ በጣም በርካታ ስላለ ነው። ገብቶሻል አባል? እኔ እድለኛ ሰው ነኝ። ወንድ ልጅ እንትን አይልም። ወንድ ልጅ እኮ እንደ ሴት አደረግኩ እንኳ አይደለም። ብዙ ጊዜ ሴት ናት እውነት እናርጌለት እንጂ ወንድ ልጅ ሲለያይም ዝም ብሎ ነው የሚሄደው እንጂ ወጥቶ መኪና ገዝቼላት፣ ቤት ገዝቼላት፣ ሽቶ ገዝቼላት፣ ሜካፕ ገዝቼላት አይልም። ሴቷ ናት እንዲገዝችለት እንዲያርጌለት ምትለው እንጂ ወንድ አይልም። እውነት ነው። እና ስላገኘች ደስ ብሎኛል። ያቺን ያልኩሽን ነገር እንዳትረሺ። አንድ ውድድር አለች፣ እሷን እንዳትረሺ ሀቢባ አደራ። ምን ነበረ ውድድር ነው ያለ? ካረት የምን ውድድር ነበር? ቆንጆ ሩጫ አለኝ፣ ሩጫ ውድድር አለኝ። ሁሉንም የሚያማከለ አካል ጉዳተኞችን ያዋከለ። አሁን እንትን እኛን በጣም የሚበጠበጠ ምን ታውቂያለሽ? አናቱ የጎደለ ሰው አለ። አናቱ ጭንቅላቱ የጎደለ ከእውቀት ነፃ የሆነ ሰው አለ። እኛን ጎደለ ሲል የሆነ ዕቃ አናቱ ጎሎባቸው የሆነ አሻንጉሊት አለ የልብስ የሚለበስ አንዳንድ ጊዜ እንደዛ ነውና ሰው ሲሆን አንድ ሰው ጠየቀኝ። አንድ አካል ጉዳተኛ ነው ሳዳም የሚባል ለምንድን ነው ከአንገት በላይ ነው ፎቶግራፍ የሚነሳው? ለፓስፖርትም ለፎቶግራፍም ለመታወቂያም ከአንገት በላይ የምንነሳው ለምንድን ነው ጠይቀኝ። እኔ መለስኩለት፣ ሰው ማለት ከአንገት በላይ ነው። ከአንገት በታች የሚያስብ ሰው አይደለም ለኔ። በእቃው የሚያስብ ሰው፣ በሆዱ የሚያስብ ሰው፣ በእግሩ የሚያስብ ሰው ከባድ ነው በጣም። በጭንቅላቱ የሚያስብ ሰው ሁሉ ጊዜ ልቡን ነው የሚከተለው። አስበሽ እንደሆነ እግዚአብሔር ሁላችንንም ልቡን አይስጠን ነው የምለው። እና እችን ልነግርሽ ነው የፈለኩት። አንድ ወንዶችም አሉ ለፍቅር ሳክሪፋይስ የሚከፍሉ ህይወታቸውን የሚሰጡ ጊዜያቸውን፣ ላይፋቸውን፣ ገንዘባቸውን ሁላቸውን የሚሰጡ አሉና እግዚአብሔር እንደዚህ አይነት ወንዶች ያብዙልን እላለሁ። አመሰግናለሁ። አብያ ከታች እንግዲህ ስማሽ። እሺ፣ እናመሰግናለን።
እሺ እናቴ መልካም ምሽት ይሁንልሽ። እሺ ሰላም ነሽ? አንዲት ልጅ ስቢያት ነበር ግን ኔትወርኩ አልሰራም። የፍቅር ታሪክ ያለ ይላል። የፍቅር ታሪክ ወይም አስተማሪ ታሪክ ያላችሁ እናስገባችኋለን። የፍቅር ታሪክ ሮጠብኝ ኮመንቱ። አስተማሪ ታሪክ አለኝ ወይም የፍቅር ታሪክ አለኝ ብላችሁ የፍቅር ታሪክ ወይም አስተማሪ ታሪክ ኦሆይ መላ ያገችልኝ መሰለኝ። እሺ እኔ አለኝ ምን አስተማሪ ታሪክ ወይስ የፍቅር ታሪክ? አንዳንዱ ለፎሎ ነው ገባችሁ? ዝም ብሎ ፈጥሮ ታሪክ የሚያወራው አንዳንድ ሰው እውነተኛ ታሪክ ሲሆን ሀቡ ችግር ላይ ነኝ። ድምፅ ብቻ ሁኝ የገንዘብ አይደለም። እሺ እኛ ዛሬ እንኳን ብትምሩ ትንሽ ታሪክ ብንሰማ እንዴት ነሽ? እንዴት ነሽ? አለሁልሽ። ሰላም ነው አለን። ማሬ ትናንትና በስቲያ ነበር። ትናንትና ቢዚ ነበርሽ፣ ለዛ ነው። ምንድን ነው? ትናንት በስቲያ ዕለት ገብቼ ነበር። ምን ፈልገሽ ነው? እንትን ያጋጣሚ ምንድን ነው ስሙ ችግር ነበር። ችግር በል እንጂ ደግሞ ምን ገጥሞሽ ነው? እኮ ከዛ በፊት ደግሞ ስራ አስገብተውኝ የሱን ብር አልመለሱልኝም። ሰርቼ ወር ከሳምንት ምናምን የሱን ብር አልመለሱልኝም። እሱንም አልሰጠችኝም አላለኝም። ሰተወኝ ደግሞ ከዛ ላይ በፊት ያበደርኩት 5 ነበረ 500 ድርሃም። ከዛ ላይ ያለውን ጉዳይ ምንም ላገኝ አልቻልኩም። ሁለቱም እና ድምጽ ትኮኝ ፈልጌ ነው። ከአቅሜ በላይ ስለሆነ ነው። ለማን ነው ብር ያበደርሽው? በረከት ይባላል የሆነ ልጅ ነው ከዚህ ዱባይ እና ብር መታወቂያ ያልኩ ነው ያለኝ። መታወቂያ ያልኩ ብር ጎሎብኝ እባክሽ አበድሪ ካለሽ ሲላ በለኝ። አሳዝኑኝ ያበደርኩት። በፊት ኢጃዛ አከራይ ነበረ